بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። እህል ውሃን አብዱላህ አብዱልለጢፍና ኻሊድ ሙስጠፋ ከላይት ዳይት የስነ ምግብ ማማከሪያ ማዕከል የምናቀርብላችሁ ይሆናል። ዛሬም የምናነሳው ስለዛ ህፃን ይሆናል። ያ ህፃን በ2 ዓመቱ በ3 ዓመቱ ምንም ንግግር ሳይችል የሚናገራቸውን ነገሮች መቆጣጠር የማይችል ለመናገር ጊዜ የሚፈጅበት ወይንም ተው እያልን ብዙ በመቅበጥበጡ ምክንያት የምንቆጣው የምናበሳጨው በትንሽ ነገር እቃ እየወረወረ ተነስቶ የሚወጣ የ2 ዓመት የ3 ዓመት ልጅ ላይ ያለንን አመለካከት የምናስተካክልበት ይሆናል። ያ ህፃን መሰረታዊ የሚፈልጋቸውን ነገሮች መናገርና መግለጽ ሳይችል ለረጅም ጊዜ ምን አይነት ጅን ነው የያዘው ወይንም አይነናስ ነው እንዲህ ያደርገው እያልን የምንቆጣው ልጅ ሊሆን ይችላል። ስለዛ ህፃን ስለዛ አይነት በሽታ የምናወራው ይሆናል ማለት ነው። ኦቲዝም ባለፈው ሳምንትም እንዳየነው የተለያዩ ምልክቶች ያሉባቸው ብዙ አይነት ምልክቶችን የሚያዳርስ በሽታ ነው። ዛሬ ላይ ኢንሻአላህ ኦቲዝም ምን ምልክቶች ይኖሩታል? እንዴት አድርገን እንቆጣጠራለን? የወላጅ ሚና፣ የቤተሰብ ሚና፣ የአካባቢው የጎረቤት እና የትምህርት ቤት ማህበረሰቦች እንዴት አይነት ሚና ይኖራቸዋል የሚለውን የምናይ ይሆናል። ኢንሻአላህ ኻሊድ ሐሳብህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ከባለፈው የቀጠለው ፕሮግራማችን ነው። የአብደላ ሐሳብ ላይ ልጨምርበትና ያው በጣም የገለጸው ይሄ ልጅ መርዳት ከዚህ በፊት እንደምንሰማው ምንድነው የሚባለው እንደዚህ አይነት ልጆች የወለደች እናት የአላህ እርግማን እንደዛ አይነት አሳሳብ ያላቸውም ሰዎች አሉና እንደዚሁም ደግሞ ወይ ደግሞ በጣም ጎረቤት ሰው ረግሟት እናት አዝኖባት ቤተሰብ አዝኖባት እንደዛ አመለካከት ያላቸውም ሰዎች አሉና ይህ አይደለም። እውነታው ይሄ ሳይሆን እናቶችም ቤተሰቦችም አተረበሹ። ይሄ አላህ ሲሰጥም የሚሰጥ ነው። ሁለተኛ ነገር ደግሞ በአመጋገብም ይሁን በተለያዩ ነገሮች የተፈጠረ ጉዳይ ነው እንጂ በአንቺ ወይም በአባች ሆን ብላችሁ ያደረጋችሁት ነገር አይደለም። መጠንቀቅ ያለብን ነገር እንጠንቀቅ ነው። ተጨማሪው ምንድነው ሳይን ኤንድ ሲምፕተም ወይም ምልክቶችን በሁለት እንከፍላቸዋለን ብሎናል። እስቲ የመጀመሪያው ከአብደላ እንሰማለን። ምልክቶች ምን ይመስላሉ ብለህ ታስባለህ? ሐቂቃ ያው ይሄ እንግዲህ ለወላጆች ትልቅ ብስራት ይመስለኛል። ምክንያቱም ይሄ የጅን ችግር የሲሕር ችግር እንዳልሆነ ልጁንም ወይንም ልጅቷንም በዚህ አይነት ምልክት የምናያቸው ልጆች በደንብ ረድተን ጥሩ ደረጃ መድረስ የሚችሉ መሆኑን የአላህ ቁጣ ወይንም እርግማን ወይ አይነና ሲሕር ተብሎ ብዙ ልጆች በዚህ እንትን ምንም አትሰማም፣ የሰው ነገር አይሰማም፣ የሰው ነገር አትሰማም፣ እሱ ልዩ ነው ከሌሎቹ እየተባሉ በጣም እየተጎዱ አንዳንድ ጊዜ በጣም ከመቅበጥበጣቸው የተነሳ ለምሳሌ አንድ ቤተሰብ ውስጥ 4-5 ልጆች ይኖሩና ከአንደኛው በጣም ወጣ ያለ ባህሪ ይኖራታል ወይ ይኖረዋል። ሲበሉ ልብሳቸው ላይ ሊንጠባጠብ ይችላል። ምንም ትኩረት አይኖራቸውም። እጃቸውን ሲታጠቡ ወይ ውዱ ሲያደርጉ ልብሳቸውን ሳይሰበስቡ ልብሱ ላይ ሁሉ ውሃ ከዛ ውጪ ደግሞ ጥርሳቸውን ሲፍቁ ሁሉ ሊንጠባጠብባቸው ይችላል። ያን ሁሉ ትኩረት አይሰጡትም እነዚህ ልጆች። አንዳንድ ምልክቶች ይሄ ሲያድጉ የሚታይባቸው ምልክቶች ማለት ነው። ከዛ ውጪ ደግሞ ያሉትን የበለጠ ኻሊድ ታብራራቸዋል። በኤርሊ ኤጅ ላይ ግን ለምሳሌ ተወልደው እስከ 6 ወር ድረስ ማንኛውም ህፃን ኖርማል የሚባል ህፃን እስከ 6 ወር 9 ወር ላይ 10 ወር ዓመት ሲሞላው ዓመት ከ6 ወር 2 ዓመት ሲሞላው የሚያሳያቸው ጥሩ የሚባሉ ምልክቶች አሉ፣ ጤናማ የሚባሉ። ለምሳሌ 6 ወር ላይ ራሱን ችሎ መቀመጥ ይችላል። ከዛ በኋላ የተወሰኑ ንግግሮችን ሚሚክ ያደርጋል ወይንም ሰው ሲናገር ወይ ፊት ሲያይ ኤክስፕሬሽንን እየተከተለ ሰው ወላጅ ወይም አጠገቡ ያለው አሳዳጊው ሳቅ ሲል ወንድም እህቶቹ ሲስቁለት እሱም ሳቅ ይላል። ይሄ ህፃን ግን እንደዚህ አይነት ነገር አይኖረውም። አንደኛው ችግሩ እሱ ነው። ሁለተኛው 9ኛ ወር ላይ የመጀመሪያው ወር ላይ የመጀመሪያ 6 ወር ሲሞላቸው ፈገግታን ይጀምራሉ።
ያችን ፈገግታ ብዙ ጊዜ እነዚህ ልጆች አይችሉበትም። በተለይ በጣም የተጎዳ ከሆነ እስከ 8 ወር 9 ወር ድረስ ሊሄድ ይችላል፣ ምንም ፈገግታ ሳያሳይ ማለት ነው፣ ነርቮች ስለተጎዱ ማለት ነው። 9ኛው ወር ላይ ቅድም ያነሳ ነው ይሄ ሚሚክ ማድረግ፣ ሰው ያለውን መድገም ይጀምራል። ሰው ሲስቅ አብሮ ይስቃል፣ ሰው ሲያስፈራራው እንደ መደንገጥ ይላል። ይሄንን ሪአክሽን 9ኛው ወር ላይ አያሳዩም። 1 ዓመት ሲሞላቸው የህፃናት ቋንቋ የምንላቸው አሉ አይደል? ባባ ማማ ወይንም የሆነ የሚያሰሟቸው አዳዲስ ቋንቋዎች አሉ። የህፃናት እናት ብቻ የሚገባት ቋንቋ ማለት ነው። እነዛን አይነት ቋንቋዎች በአመታቸው ላይ ኖርማል ህፃን ጤናማ ህፃን ሲኖረው፣ እነዚህ ህፃናት ግን ያንን ቋንቋ ማውጣት ይከብዳቸዋል። 14 ወራት ሲሞላቸው ወይንም አመት ከ2 ወር ሲሆናቸው ፊዚካል ገስቸርን መግለጽ አይችሉም። ፊዚካል ገስቸር ማለት ሰው ሲያስደነግጣቸው እንደ መደንገጥ፣ ሰው እንዲህ ሲላቸው መለስ ማለት፣ ሲያስቃቸው እንደ መሳቅ ማለት፣ እነዚህን አይነት አካላዊ ገለጻዎች በአካል የሚገልጿቸው ነገሮችን በፊትም ይሁን በአካል እነዛን መግለጽ አይችሉም ማለት ነው። 16 ወራት ላይ ወይም አመት ከ4 ወር አካባቢ ላይ ደግሞ አንድ ቃል ማውጣት አይችሉም። ብዙ ጊዜ አመት ከ4 ወር ሲሞላቸው ህፃናት የራሳቸውን ቃላት ማውጣት ይጀምራሉ። የሚለምዱትን ባባም ይሁን ማማም ይሁን እዛ አካባቢ የተለመዱ የሚነገሩ የተወሰኑ ቃላትን እንደየቋንቋው እንደየአካባቢው የተወሰኑ ቃላት 1-2 ቃላት ይለማመዳሉ፣ ይጀምራሉ። እነዚህ ህፃናት ግን ያንን ላያወጡ ይችላሉ። በ18 ወራቸው ወይንም አመት ከ6 ወር ሲሞላቸው ነገሮችን አይቶ ዳሶ መቀበል የሚጀምሩበት እድሜ ነው። ይዳስሳሉ። ይሄ ብርጭቆ ነው ሊወድቅ ይችላል፣ እሱን መገንዘብ ይችላሉ። እነዚህ ልጆች ግን ያንን አይቀበሉትም፣ ማመን አይችሉም። ብዙ ጊዜ ካልገፋላቸው በስተቀር 2 ዓመት ከምናምን 2 ዓመት ከ6 ወር ከዛም በላይ ሲሆኑ ነው ብዙ ጊዜ ማመንን አንድን ነገር ነው ብሎ መቀበልን የሚጀምሩት። ይሄ ምልክቶቻቸው ይሆናል። 2 ዓመት ሲሞላቸው ጤናማ ህፃናት የተወሰኑ ቃላት ያላቸውን አረፍተ ነገሮች ሊያወጡ ይችላሉ። በተንተባተበ በማይገባ ወይንም በሚገባ መልክ ሊገልጹ ይችላሉ። እህቴ መታችኝ ሊል ይችላል፣ ወንድሜ ወደቀ ሊል ይችላል፣ ያ ነገር ያስፈራራል ሊል ይችላል። ያንን በራሱ ቋንቋ ይገልጻል። 2 ዓመት ላይ ብዙ ህፃን ጤናማ ህፃን። እነዚህ ኦቲስቲክ የሆኑት ግን ያንን አይነት ገለጻ አይኖራቸውም፣ ሊገልጹ አይችሉም ማለት ነው። በማንኛውም ወቅት ላይ አንድ ትልቁ ችግራቸው በማንኛውም ወቅት ላይ አመትም 2 ዓመትም 6 ዓመትም 10 ዓመትም ሲሞላቸው ኦቲስቲክ ልጆች ችግራቸው ምንድነው? ስፒች ላይ ይቸገራሉ። ንግግር ላይ፣ ቋንቋ መለየት ላይ፣ ንግግራቸውን መግለጽ ላይ፣ የሚፈልጉትን መግለጽ ላይ ብዙ የሚቸገሩት በዚህ አይነት ምልክት ይገለጻል ማለት ነው። እነዚህ እንደ ምልክት እስከ 2 ዓመት ድረስ ሊታዩ የሚችሉ ናቸው ኢንሻአላህ። ከዛ በኋላስ ደግሞ የሚለውን ኻሊድ ደግሞ ይገልጽልናል ኢንሻአላህ። ማለትም ያው እስካሁን ድረስ የገለጽካቸው ከ6 ወር ጀምሮ ያሉትን ነው። ስለዚህ መልካቾቻችን ሊገነዘቡ የሚፈልገው ልክ 6 ወር ላይ ያው እናትየው እያጠባች ነው። ስለዚህ ይሄ ሞር እናትየው ይሄ ልጅ ምን አይነት ነው ልጅ የሚለው ነገር በደንብ ኮንሺየስ ሆና ወይ ደግሞ በደንብ ልትረዳ ይገባል ማለት ነው። ልክ ልጆች ደግሞ ከ6 ወር በኋላ ወደ ዴይኬር ነው የሚገቡት። ስለዚህ ዴይኬር ላይ ደግሞ ሲመጡ አሁንም ተመልካቾቻችን ዴይኬር ላይ ያሉ ልጆቻችን ምን አይነት ናቸው የሚለውን ነገር ፒክ እንዲያደርጉልን፣ ለዛ ነው አሁን ቀጣይ ምልክቶችን ደግሞ ፒክ ቢደረጉ ከዛ በኋላ ስለሆነ ይሄን ነገሮች ከታዩ ኦቲስቲክ ነው ብለን እንድናስብ ግንዛቤው እንዲኖረን ነው ዋነኝነት። ሌላው ተጨማሪ ምልክቶች ምንድናቸው? ልጆቻችን ፒኪ ኢተር ናቸው። በጣም ምግብ ይመርጣሉ። ሲመጡ ምግብ መራጭ ይሆናሉ። በጣም ምግብ ይመርጣሉ። ብዙ ጥናቶች ደግሞ ምግብ ለምን ይመርጣሉ ብሎ ሲያስቀምጥ ብዙ ጊዜ በጣም ምግብ የምትመርጠው ከሆነ ብዙ ነገሮች የኒውትሪሽን ቫልዩ ያላቸው ነገሮችን አታገኝም። ስለዚህ የበለጸጉ ምግቦችን አያገኙም። ስለዚህ ለሆነ ነገር እጥረት አላቸው ማለት ነው። ያ ደግሞ የዚንክ እጥረት ነው ብሎ ያስባሉ። ዚንክን ካጠራቸው በጣም ፒኪ ናቸው። በጣም ምግቦችን በጣም ይመርጣሉ። እና በነገራችን ላይ ዚንክን ከዱባ ከአተር ልናገኘው እንችላለን። በዚሁ አጋጣሚ ልንገር ብዬ ነው ኢንሻአላህ። መርሐባ።
ሌላው ምንድነው እነዚህ ልጆች ተጨማሪ ምልክታቸው ምንድነው ይሄ ገት ማይክሮባቸው ችግር አለው። ይሄ ብሬን ገት አንጀት ላይ ማለት ነው። የአንጀት ላይ ምንድነው ይሄ የአንጀት ችግራቸው በአብዛኛው ኦቲስቲክ የሆኑ እንደዚህ የነርቭ እድገት ችግር ያለባቸው ህፃናቶች ብዙ ጊዜ ሲባል ከሰማን ከገት ጋር ተገናኝቶ ሊኪ ገት ነው ያላቸው። ሊኪ ያደርጋል ገታቸው አንደኛው። ያ ምንድነው ለምሳሌ በፕሮቲን የበለጸጉ ምግቦችን እንደ ገብስ፣ ስንዴ፣ ከወተት ተዋጽኦ ደግሞ እንደዚሁ ደግሞ ኬዝን ያላቸው ያኛው ደግሞ ግሉተን ያላቸው ምግቦች የሚጠቀሙ ከሆነ በሰውነታቸው ምግቡ ከገባ በኋላ ምን ያደርጋቸዋል ማለት ነው። ልክ እንደገባ አብዞርብ አይሆንም፣ አይፈጭላቸው። ስለማይፈጭ ምግቡ ምን ይሆናል? ሊክ ያደርጋል። ሊክ ካደረገ በኋላ ሄድና ያን ገታቸውን ኢንፍሌም ያደርጋል፣ ሰውነታቸው እንዲቆጣ ያደርጋል ማለት ነው። ዘን ሰውነታቸው በሚቆጣበት ሰዓት ኮምፎርት አይሰማቸውም። ይሄ መቅበጥበጡ፣ መሮጡ፣ አግሬሲቭ መሆኑ ይከሰታል ማለት ነው ልጆች ላይ። ለዛ ነው ይሄ ነገር የሚከሰተው ማለት ነው። ስለዚህ እነዚህ ምግቦችን እንዳልከው ዚንኩን ከቀነስንላቸው እነዚህ ምግቦችን ከምግባቸው ካወጣን አሁን ያየናቸው ምልክቶችን ቢያንስ መቀነስ እንችላለን ማለት ነው። ስለዚህ በምግብ መፍጨት ሂደት ላይ ከምግብ መፈጨት ሲጀምር ያው ከአፋችን ይጀምራል። ከዛ ጨጓራ ይገባል። ከጨጓራ ፔፕሲን ሃይድሮክሎሪክ አሲድ ይጨመርበታል። ራሱን ችሎ ተፈጭቶ ወደ ትንሹ አንጀት ይሄዳል። ከትንሹ አንጀት ወደ ትልቁ አንጀት ይሄዳል። እነዚህን ፕሮሰሶች ሲሄድ በእያንዳንዱ ፕሮሰስ አላህ ሱብሓነሁ ወተዓላ ያስቀመጠልን በእያንዳንዱ የሰው የመፍጫ ቦታዎች ላይ አንጀት፣ ትልቁም አንጀት፣ ትንሹም አንጀት፣ ጨጓራም የሚመረጡ ምግቦች አሉ። ከምግቦች የሚመረጡ ቫይታሚኖች አሉ፣ ይለቀማሉ ማለት ነው። አፍ ላይም የሚለቀም ይኖራል። ዳይጀስት ካደረገ ጨጓራም ጋር ሲደርስ ከትንሹ አንጀትም ከትልቁ አንጀትም ይለቀማሉ። እነዚህን እየለቀመ የሚሄድ ሲስተም አዘጋጅቶልናል አላህ ሱብሓነሁ ወተዓላ። ይሄ ሲስተማችን ጤናማ ሆኖ መቀጠል ካልቻለ መልቀም ስለማይችል ብዙ ነገር እየጎደለን ይሄዳል ማለት ነው። ከዚህ በተጨማሪ ደግሞ ኦቲስቲክ የሆኑ ልጆች አንጀታቸው አካባቢ የሚኖረው የሆርሞን የኢንዛይም መጠን የባክቴሪያ መጠን በጣም ስለሚቀንስ የሚፈጨው ምግብ የሚፈለገውን ነገር መልቀም እንዳይችል ያደርገዋል። በዛም ምክንያት አንጀታቸው ሊኪ ገት የሚባለውን ወይንም የሚሰርቅ አንጀት ይሆናል ማለት ነው። ወደ ሰውነታችን መመለስ ያለበትን ቫይታሚን ሚነራሎችን መልቀም ይተውና የተወሰኑትን ወደ ሰውነት ይለቃል፣ ወደ ደም ቧንቧዎች ውስጥ ይለቃል። የዛኔ ኢንፌክሽን እየተፈጠረ ሊጎዳቸው ይችላል። የዛ ምክንያት የበለጠ እንዲቅበጠበጡ ያደርጋቸዋል። ልብ ብለህ ከሆነ አንዳንድ ልጆች ከቤተሰብ መሃል በጣም የተለየ ባህሪ ይኖራቸዋል። በጣም መቅበጥበጥ፣ ቁም ሳጥን ላይ መውጣት ወይ መደበቅ ወይ እንደዚህ እና አንዳንድ ጊዜ የኛ የወላጆች አንዱ ችግር ይሄንን ትኩረት ባለመስጠት እሱ አይሰማም፣ የምትባለውን አትሰማም። ሁልጊዜ ዝርክርክ ነች፣ ሁልጊዜ እንደወደቀች ነው። ብዙ ጊዜ ይወድቃሉ እና ሲንጠላጠሉ ምናምን አክቲቭ አቴንሽን ስለማይሰጡ ብዙ ጊዜ ትኩረት ሰጥተው ስለማይሄዱ መንገድ ላይ ሲወድቁ ወይ ልብሳቸው ቆሽሾ ምናምን ያንን ነው ብዙ ጊዜ ልብ የምንለው እና የምንቆጣቸውን በዛ ይመስለኛል። ሌላ ምልክት አለ ማለት ነው። እንደ አሰስመንት ሊረዱን የሚችሉ ነገሮች ይኖራሉ ማለት ነው። ኢንሻአላህ እንቀጥል። እዚህ ላይ ተጨማሪ ምንድነው ያው የእምነት ተቋማቶችን ያው እንደ ሙስሊም ምንድነው አሁን እንደተናገርከው እነዚህ ልጆች ጸባያቸው ከሌሎቹ የተለየ ነው። ስለዚህ መስጊድ ላይ ሲመጡ መስጊድ ላይ ያሉ ኡስታዞችም ይሆን ከሰላቶች በቁርአን ሰዓት ሊሆን ይችላል እንዳያገላቸው አድቫይስ አደርጋለሁ። ምንድነው ልጆቹ በጣም ይቅበጠበጣሉ። በቃ እንደ ዲዚዝም አያዩትም፣ እንደ በሽታም አያዩትም፣ ወይ ደግሞ የአእምሮ ውስንነት እንዳላቸው አያውቁምና ቅብጠት ይመስላቸዋል፣ ያገሏቸዋል። እንደዚህ አይነት ኬዞች ሲያጋጥሙን እባካችሁን ተረዷቸው፣ አግዟቸው። በጣም ካገዝናቸው ደግሞ ኤርሊ ካወቅንላቸው እነዚህ አሁን የጠቀስናቸውን የሚያሳዩት ምልክቶችን ካወቅንላቸው ይህንን ተረድተን እንድናገዛቸው ላለ ትክክል። በተለይ አንድ መስጅድ አንዴ ገብተን ብዙ ልጆች የሚረብሹ ላናገኝ እንችላለን። ግን አንድ ሳምንት ብንቆይ የሆነ ቦታ ሄደን በተለያየ የሰላት ወቅት ስለሆነ የሚመጡት ህፃናት በተለይ ከመግሪብ በኋላ ወይ ከኢሻ ላይ ስለሆነ የሚመጡት
በዛን ሰዓት በደንብ ልናያቸው እንችላለን። አጋጣሚ የሄድኩበት ለስራ የመጀመሪያ የተመደብኩበት ቦታ ጭሮ ይባላል እና ምዕራብ ሐረርጌ ወደ ከአዲስ አበባ 325 ኪሎ ሜትር አካባቢ ራቅ ይላል። በጣም ያው በሰዓቱ በጣም ይበርድ ነበር የሄድኩበት ሰዓት። አሁን ብዙ የአየር ለውጦች ስላሉ ያንን አይነት አየር 21 ዓመት በፊት ማለት ነው እና ሲሄድ አጋጣሚ መስጂድ ያው ረመዳን ነበር፣ መስከረም ጥቅምት አካባቢ ረመዳን ገብቶ ነበር የዛኔ እና በጣም ይበርዳል እና መስጂድ ገባሁኝ። ሳይ ተራዊህ ሲሰገድ ከኋላ መዓት ህፃናት ነው ያሉት፣ በጣም መዓት። በቃ የመዝናኛ ቦታም ነው። ከ21 ዓመት በፊት እንግዲህ አስበው ሞባይል በሌለበት ምናምን ሰዓት እንግዲህ ማለት ነው እና በጣም በቃ እንትን አይነት በጣም ደስ የሚል ኢንቫይሮንመንት አለ፣ ግን በጣም ይረብሻል። እዛ ላይ ትልልቅ ሰዎች አሉና ምንድነው በቃ ይሄ መስጂድ ሁሌ እንደተረበሸ ልጆች አባሩ ምናምን። አንድ ሐዲስ አለ ضعيف የሆነ ሐዲስ፣ እሱን ደሊል አድርገው ነው ሰዎቹ ሲናገሩ የነበሩት። ጀንቡ መሳጅደኩም من المجانين والأطفال ነው እንደዛ የሚል ከእብዶችና ልጆቻችሁ ከልጆች መስጂዶቻችሁን ጠብቁ አርቁ ልጆችና እብዶችን ከመስጂድ የሚል ይሄ ሐዲስ ضعيف ነው፣ ደካማ ነው። ነብዩ አለይሂ ሰላቱ ወሰለም ያላወሩት ነው። በጣም ሰነዱ ደካማ ስለሆነ ተትቷል። ይሄንን እንደ ደሊል ማቅረብም አይቻልም። መስጂድም ካልቀረቡ ደግሞ ብዙ ጊዜ የምንቸገረው እኛው ነን መጨረሻ ላይ እና የመጀመሪያ ያየሁት ነገር ምንድነው ማስተካከያ ውስጥ ገባሁ። ወደ ማስተካከያው መጣሁ ማለት ለማስተካከል ምንድነው መደረግ ያለበት እና ያው በዚህ አጋጣሚ በዛን ሰዓት የተገናኘን ያገኘኋችሁ አሁን ላይ ብዙ ቦታ ያላችሁ ተማሪዎቼ ሰላም አለይኩም ወራህመቱላሂ ወበረካቱ። በዛን ሰዓት የዛን ሰዓት የነበሩ ትልልቅ ሰዎች የወሰዱትን እርምጃ ልንገርህ ባጭሩ። ቢርካ ይባላል የውሃ ጉድጓድ፣ ለውዱ ማድረጊያ ውሃ ነው የሚሞላው ጉድጓድ ውስጥና በሲሚንቶ ተሰርቶ ያለ ጉድጓድ ነው። ከዛ እየጨለፍክ ይሄ በመርቲ እቃ የቲማቲም ድልህ ምናምን ያለበት ጣሳዎች አሉ አይደል? በእነሱ እቃ ውሃ ይጨለፋል፣ እዛ ውዱ ይደረጋል። በዛ ነው በዛ ጣሳ እያባረሩ ልጆቹን ሲመቷቸው ሲወረውሩባቸው ምናምን አይ ነበርና አሁን ላይ ያው ከዛ በኋላ ያው ማኔጅ ለማድረግ ተሞከረ። አልহামዱሊላህ በደንብ ማኔጅ ተደረጉ። ልጆቹ ጥሩ ደረጃ ላይ ደርሰዋል። አሁን ላይ በጣም ብዙ ልጆች ብዙ ቦታ ላይ ነው ያሉት። የዛኔ እንደዛ ሲረብሹ የነበሩ አድገው ጥሩ ደረጃ ላይ ደርሰዋል። እና እንዲህ አይነት እርምጃዎችን ከመውሰዳችን በፊት ቤተሰቦቻችንን ልጆቻችንን በደንብ ማየት፣ መስጂድም ስንሄድ እነዛን ልጆች በደንብ ማየት። እነዚህ አይነት ምልክቶች ሊኖራቸው ይችላል። ይሄ የመቅበጥበጡ ምናምን ችግር ካለ ትንሽ ቀረብ ብናረጋቸው፣ ዛሬ ሊቀርበን ይችላል ነገ ይርቃሉ። እንደዚህ አይነት ባህሪ ይኖራቸዋል። ግን በተደጋጋሚ በማቅረብ በተደጋጋሚ የማቅረቢያ መንገዶችን በመጠቀም ልጆችን ካቀረብናቸው ጥሩ ትልቅ ደረጃ ላይ የሚደርሱ ምርጥ ጎበዝ ልጆች እንደሚሆኑ بإذنillah ተስፋ አለን ኢንሻአላህ። የዛሬውን ፕሮግራማችንን ሰዓት አለቀ እያሉን ነውና እንዴት እናርግ? ለሚቀጥለው ሳምንት ወደ ዳይተሪ ማኔጅመንታችን እንደዚህ አሰስመንት ክራይቴሪያዎች እንዴት ነው አንድ ልጅ ኦቲስቲክ ነው ወይስ አይደለም የሚለው ነገር ምን ያህሉን የሚያሟላው ምን ያህል ነው የሚለው ነገር አይተን በሚቀጥለው ሳምንት እናቀርባለን። አሁን የግምገማ ነጥቦችን የሚቀጥለው አንድ ወላጅ ያሉትን ልጆች በዚህ አይነት አሰስመንት አሁን በሚቀጥለው ሳምንት በምንጠቅሰው መገምገሚያ ነጥቦች እናስቀምጥለታለን። በዛ መሰረት ቲክቲክ እያደረገ በጣም የተቅበጠበጠበትን ልጅ በየጊዜው ቼክ እያደረገው አስፈላጊ ወደሆነ እርምጃ በሕክምናም በምግብም መታገዝ ያስፈልገዋል ማለት ነው ኢንሻአላህ። ሌላ ደግሞ ቀጣይ ምን ምግብ መመገብ እንዳለባቸው ፎከስ አድርገን ደግሞ እዛ ላይ እንወያያለን። ዋናው ነጥባችን መርሐባ ኢንሻአላህ። ተመልካቾች የዛሬውን ፕሮግራማችንን በዚሁ አብቅተናል ኢንሻአላህ። ለሚቀጥለው ሳምንት ዳይተሪ ማኔጅመንቱ ምን ይመስላል፣ የኦቲዝም በምግብ እንዴት ይታከማል፣ ከዛ በተጨማሪ አሰስመንት እንዴት እንሰራለን፣ ልጆቻችን ኦቲዝም አለባቸው የለባቸውም የሚለውን የምንጠቅስባቸው ነጥቦችን ለሚቀጥለው ሳምንት አዘጋጅተን እንቀርባለን። እስከዚያው ድረስ ኢንሻአላህ የተቀሩትን የመወዳ ፕሮግራሞች እየተከታተላችሁ እንድትቆዩ ግብዣችን ነው። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ።